ለሚያመሰግን ይጨመርለታል፣ ለሚያማርር ሰው ደግሞ ይብስበታል። ስለዚህ አንዳንድ ጊዜ ሌሎች ሰዎች ራሳቸውን እንዳያጠፉ መንቃት ያለብን ሰዎች አለ ማለት ነው። መከራው ልንሆን እንችላለን፣ ችግሩ ልንሆን እንችላለን። የኛ መከራና ችግር በጣም ለእንቅፍ የሚያቀርብ ሊሆን ይችላል፣ ለማረፍ በጣም የሚያቀርብ ይሆናል። ሌሎች ሰዎች ግን እንዳይጎዱ ራሳቸውን እንዳያጠፉ ንቁ ሆነን መገኘት አለ። አንተ በክርስቶስ ስላመን በጎ ስራ ስለሰራ ተይዘህ ጀርባ በደም እስኪታለን ድረስ ተገርፈ ራስን እንደ እባብ በዱላ ተቀጥቅጠ ወደ ወህኒ ቤት ብትጣል እግዚአብሔር ይመስገን ትላለህ። ምን ነው እግዚአብሔር ነው የምትለው? ምን ነው እኔ ላንተ ሁሉ ስራ እየሰራው አንተ እኔን ከዚህ ዱላ መጠበቂያ አቅርሃለሁ። ምን አይነት መዝሙር ነው! የሰው ቁስል የሚያስረሳ ያያችሁ፣ ጩኸታቸውን የሚያስቆም ከራሳቸው አልፎ ለሰዎች ሰላም የሚሰጥ የሚያረጋጋ የጳውሎስና የሲላስ መዝሙር ምን አይነት መዝሙር ነው! ሰንበታ ማርያም ሽማማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። የአምላካችን ስም የተመሰገነ ይሁን። እግዚአብሔር አምላካችን ይፈቅድልን በሚኖረን ቀሪ ጊዜ የአምላካችንን ቃል እንማራለን። የምንማማርበት የትምህርታችን ርዕስ የጳውሎስና የሲላስ መዝሙር በሚል ይሆናል። እስኪ በሉ የጳውሎስና የሲላስ መዝሙር። በዚህ ኃይለ ቃል መነሻነት በዚህ ታሪክ መነሻነት እንማራለን። አምላካችን እግዚአብሔር እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። በሐዋርያት ሥራ ምዕራፍ 16 ላይ የምናገኘው ታሪክ ነው። እንግዲህ ሐዋርያት ሥራ ምዕራፍ 16 ቅዱስ ሉቃስ የቅዱስ ጳውሎስና የሲላስን እርሱን ጨምሮ ቅዱስ ሉቃስን በዚህ ሐዋርያዊ ጉዞ ውስጥ ተሳታፊ ነበረ። ጢሞቴዎስም አብሮ አለበት። የእነዚህን የክርስቶስ ደቀ መዛሙርት የአገልግሎት ጉዞ ጽፎበት የምናገኘው ምዕራፍ ነው። ምዕራፍ 16 የመጀመሪያዎቹን ቁጥሮች ስንመለከት ቅዱስ ጳውሎስ ወዴት መሄድ እንዳለበት ለመወሰን ሲቸገር፣ እርሱ መሄድ ወደሚፈልግበት ለመሄድ ሲነሳ የእግዚአብሔር መንፈስ ቅዱስ ሲከለክለው እንዳይሄድ ሲያደርገው፣ ለሁለተኛም ጊዜ እንዲሁ ለመውጣት ወዳሰበበት ቦታ ለመሄድ ሲነሳ እንደገና ሲከለከል እናገኘዋለን። መጨረሻ ላይ ግን ቅዱስ ጳውሎስ ተኝቶ ሳለ ሌሊት አንድ ራእይ አየ። ራእዩ ምንድነው? አንድ የመቄዶንያ ሰው በሕልሙ ተገልጦለት እባክህ ተሻገርና ምን በለን እርዳም የሚል ራእይ ተመለከተ። ያ ሰው መልአክ ነው። ስለዚህ ቅዱስ ጳውሎስ ወዴት ሄዶ ቢሰብክ የእግዚአብሔር መንፈስ በዚያ ደስ እንደሚሰኝ ወይም ቤት እንደሚሄድ የእግዚአብሔር መንፈስ እንደሚመራው በራእይ በኩል አወቀ ማለት ተረዳ። ስለዚህ ተነሳና ቅዱስ ጳውሎስ ወደ መቄዶንያ አገር ሄዶ እንዲሰብክ የእግዚአብሔር ፈቃድ እንደሆነ ስለገባው ስላወቀ ተነስቶ ወደ መቄዶንያ መንገዱን ጀመረ። ወደ ፊልጵስዩስ ከተማ ገባ። ፊልጵስዩስ የመቄዶንያ ከተማ ነች፣ የወረዳ ዋና ነች። ወደዚያ ገባ። ወደዚያ ከገባ በኋላ የጸሎት ስፍራን ፍለጋ ሲሄዱ ከወንድሙ ሲላስ ጋር በውሃ ዳር የተቀመጡ ሴቶችን አገኙ። ከዚያ ለእነዚያ ሴቶች የምስራች ወንጌል ሰበኩላቸው። ከነዚያ ሴቶች መካከል ልድያ የምትባል በእግዚአብሔር ታምን የነበረ እግዚአብሔርን ታመልክ የነበረች አንዲት ሴት ነበረች። ይህች ሴት ከቲያጥሮን የመጣች ነች። ሐር እየሸጠች ትተዳደር የነበረች ሴት ነች እና ቅዱስ ጳውሎስ ከሚያስተምራቸው ሴቶች መካከል አንደኛዋ ይህች ሴት ነበረች እና ይህች ሴት እግዚአብሔር ልቡናዋን ከፍቶላት ቅዱስ ጳውሎስ የሚያስተምረው ትምህርት ቶሎ ወደ ልቧ ይዘልቅና ይገባት ነበር። መጨረሻ ላይ ቅዱስ ጳውሎስ አስተምሮ ሲጨርስ ይህች ሴት በቅዱስ ጳውሎስ ትምህርት ምን አደረገች? አመነች። ያመነችው እግዚአብሔር ልቡናዋን ምን ስላደረገላት ስለከፈተላት ነው። ሌሎች ሰዎች ከእርሷ ጋር የነበሩት ሴቶች እንዳመኑ አይናገርም። እነዚያ ሴቶች ያላመኑት እግዚአብሔር የእነሱን ልብ ሳይከፍትላቸው ቀርቶ ነው። የልድያ ለምንድን ነው ለብቻው ተከፈተላት ወይም እግዚአብሔር ልቡናዋን ከፈተላት ለምን አለ ከተባለ ይህች ሴት ቅን የሆነ ልብ ነበር። እውነትን ለማወቅ ትፈልግ ስለነበር እግዚአብሔር ደግሞ እውነትን ማወቅ የሚፈልጉትን ቅን ልብ ያላቸውን ሰዎች መንገዱ ምን ያደርጋቸዋል? ያሳያቸዋል። ምክንያቱም የእግዚአብሔር ሐሳቡ
ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ ምን እንዲያደርጉ እንዲደርሱ ነው ቅዱስ ጳውሎስ እንደሚናገረው። ስለዚህ እቺ ሴት ቅን ልብ ስለነበራት እውነትን ለማወቅ ትፈልግ ስለነበረ ለመስማት ቀርባለች። ስለዚህ በትህትና በቅን ልብ ለመስማት ስለቀረበች አንድ ሰው በትህትና በቅን ልብ ለመስማት ከቀረበ ልብን መክፈት የማስሪያ ይሆናል። መቅረብ የሰው ነው፣ ልብን መክፈት የማን የእግዚአብሔር ነው። ለሌሎቹ ግን ያልተከፈተው ልባቸው በቅን ልብ አልቀረቡ፣ በእልህኝነት ይሆናል። ቀድመው የሚያውቁትን የኦሪትን ቃል ቅዱስ ጳውሎስ ተርጉሞ ሲያስረዳቸው ቀድመው አባቶቻችን ከነገሩ ዝንፍ አንልም፣ የአንተን የሐዲስ ኪዳን የወንጌልን ትምህርት አንቀበልም በሚል በእልህኝነት ከሰሙት እግዚአብሔር የነሱ ልብ ሊከፍት አይችልም። የልድያን ልብ ግን ምን አደረገ? እግዚአብሔር ከፈተላት። ስለዚህ ልድያ የሚነገራት ቶሎ ይገባት ነበር። ስለዚህ በቅዱስ ጳውሎስ እምነት በቅዱስ ጳውሎስ ትምህርት አመነች። ከዚያ ተጠመቀች። በኋላ ቅዱስ ጳውሎስንና ሌሎቹን ወንድሞቹን ለመነቻቸው። ጌቶች ሆይ እኔ እንዳምን ከፈረዳችሁልኝ፣ ምን ካረጋችሁልኝ? ከፈረዳችሁልኝ። ክርስትና ለሰዎች መስበክ እንዲያምኑ ማድረግ በጎ ፍርድ ነው። ከፈረዳችሁልኝ እናንተ ደግሞ በቤቴ ተስተናገዱ ብላ ግድ አለች ይላል። ተስተናገዱ ብላ እንግዲህ ቅዱስ ጳውሎስ የሄደበት ሀገር ፊልጵስዩስ ነው። ገና ለከተማው አዲስ ሰው ነው። በዚያ የተወሰነ ጊዜ መቆየቱ አይቀርም። ስለዚህ የት ያድራል? የት ይውላል? ይሄን የሚያዘጋጀው ማን ነው? እግዚአብሔር። ስለዚህ እግዚአብሔር ገና ወደ ከተማው ሲገባ የልድያን ልቡና ከፈተና ለሐዋርያቱ መሰብሰቢያ መቆያ ማደሪያ የሚሆን ምን ሰጣቸው? ቤት ሰጣቸው። ስለዚህ ወደ ልድያ ቤት ሄደው ተስተናገዱ። በኋላ የጸሎት ሰዓት ሲደርስባቸው ደግሞ የጸሎት ስፍራን ፍለጋ ወጡ። በመንገድ ሲሄዱ በአንድ መንደር ውስጥ አንዲት የሟርት መንፈስ ያደረባት ሴት ለጌቶቿ እየጠነቆለች ትርፍ ትሰበስብ ነበር። ይህቺ ሴት በጊዜው በነበረው አስተሳሰብ ፓይተን የሚባል በጣም ታዋቂ የነበረ ጣዖት ነበር። በጣም ታዋቂ በሮማውያን በግሪካውያን ዘንድ ትልልቅ ቤተ መቃደስ ከተሰራላቸው ጣዖታት መካከል አንደኛው ፓይተን ይባላል እና የዚህ ጣዖት ላይ ያለው መንፈስ በዚህ ሴት አድሯል ተብሎ ይታመን ነበር። ይህቺ ሴት ታሟርት ነበር። ታሟርት ነበር ማለት ፎርቹን ቴለር ነች። ይህቺ ሴት ዕጣ ፈንታ ትናገር ነበር። ልክ በዚህ ዘመን ስኒ እንደሚገለብጡ፣ መዳፍ እንደሚያነቡ፣ ከዋክብት እንደሚቆጥሩ ሰዎች ይህቺን ሴት የሰዎችን ዕጣ ፈንታ እናገራለሁ ትላለች። በጣም ብዙ ሰዎች ወደ እርሷ እየመጡ ዕጣ ፈንታችንን ንገሪን እያሉ ገንዘብ ምን ያደርጓት ነበር? ይሰጧት ነበር። ጌቶች ነበሯት። የምታገኘውን ገንዘብ ወስዳ ለማን ትሰጣለች? ለጌቶቿ ትሰጣለች። እና እንዲህ እያደረገች የምትኖር ሴት ነች። ቅዱስ ጳውሎስና ሲላስ ልክ ወደዚያ ከተማ ሲገቡ ወዲያው ከኋላቸው እየተከተለች እነሆ የመዳንን መንገድ የሚያሳዩ የልዑል ባሪያዎች እነዚህ ናቸው እያለች ስለ ቅዱስ ጳውሎስና ሲላስ ትመሰክር ጀመር። አሁን ምስክርነቱ እውነት ነው አይደለም? መልሱ እንጂ እውነት ነው። ቅዱስ ጳውሎስና ሲላስ የመዳንን መንገድ የሚያሳዩ እንደገና የማን ባሪያዎች ናቸው? የልዑል ባሪያዎች ናቸው። ስለዚህ ምስክርነቱ እውነት ነው። ይህንን ምስክርነት ሐዋርያት ሥራ እንደሚነግረን እጅግ ብዙ ቀን አድርጋ ነበር። እጅግ ብዙ ቀን ስታደርግ ግን ቅዱስ ጳውሎስና ሲላስ በዚህ ምስክርነት ደስ አልተሰኙም። እንደውም ምን ይላል ቅዱስ ጳውሎስ? ስለዚህ ምስክርነት ስለተቸገረ ይላል። ምን ስላደረገ? ስለተቸገረ፣ በጣም ተቸገረ። ውስጡን የሚረብሸው ምስክርነት ነበር። ለምን ከተባለ ይህ ምስክርነት የመጣው ከእውነተኛ አካል ስላልሆነ ነው። ይህን ምስክርነት የሚሰጠው ማን ነው? በዚህ ሴት ያደረ ክፉ መንፈስ ነው። ያ መንፈስ ስለ ቅዱስ ጳውሎስና ሲላስ እውነቱን ሲመሰክር ዓላማ ስላለው ነው። የመጀመሪያው ምክንያት ቅዱስ ጳውሎስና ሲላስ ወደዚያች ከተማ ይዘው የገቡት የወንጌልን ብርሃን ነው። ስለዚህ በወንጌል ብርሃን ፊት የትኛውም አይነት ጭልመት ወይም ጨለማ፣ ጽልመት ኃይል ይኖረዋል አይኖረውም? ኃይል የለው። በወንጌል ፊት የሚጨልም የወንጌልን ብርሃንነት የሚውጥ ውሸት የለም፣ ማጭበርበር፣ ሐሰት የለም። ስለዚህ አማራጭ ስለሌለው እውነቱን ይናገር ጀመር። እነሆ የመዳንን መንገድ የሚያሳዩአችሁ የማን ባሪያዎች? የልዑል ባሪያዎች እያሉ። ግን ይህ ብቻ አይደለም፣ ደግሞ ሌላ ዓላማም ነበረው። በእሱ ያደረ ክፉ መንፈስ የመጀመሪያ ዓላማው ምንድን ነው? ቅዱስ ጳውሎስና ሲላስ ወደዚያ ከተማ ሲገቡ ዓላማቸው ማስተማርና የሰዎችን ልብ ወደ
አሚነ እግዚአብሔር ወደ ወንጌል ማሸጋገር ብቻ አይደለም። ሌላው በዚያ ከተማ ውስጥ በርኩስ መንፈስ የሚሰቃዩ የሚታመሙ የሚጨነቁ ካሉ ከነዚያም ሰዎች የርኩስ መንፈስ ምን ያደርጉታል? ያወጡታል፣ ያሰናክቱታል። ስለዚህ ከዚያ ከተማ የሚወጡት ያላመኑትን አሳምነው በርኩሳት መናፍስት የተያዙትን ደግሞ ምን አድርገው ፈውሰው እነዚያን አጋንንት አወጥተው ነው። ስለዚህ ጳውሎስና ሲላስ እዚያ ከተማ ገቡ ማለት ማን ሊወጣ? እሱ ሊወጣ። ስለዚህ መለማመጫ ለመደለል ነው። ይኸው እኔ ስለናንተ ደጉን እውነቱን እንጂ ሌላ ክፉን አላወራም፣ አልቃወምም። እናንተ ይኸው እየደገፍኳችሁ ነው። ምስክርነቴ ስለናንተ በጎ ነገር የሚናገር የሚያሳይ ነው። እነሆ የመዳንን መንገድ የሚያሳዩ የማን ባሪያዎች? የልዑል ባሪያዎች እያልኩኝ ስለሆነ አገልግሎታችሁ ላይ መሰናክል አይደለሁምና ምን አርጉኝ? ምን አርጉኝ? ተውኝ የሚል የሽንገላ ቃል ነው። ይህንን በሐዋርያት ብቻ ሳይሆን በክርስቶስም ታዩታላችሁ። ክርስቶስ በመቅደሱ ሳለ ርኩስ መንፈስ የያዘው ሰው ጮሁ ነበር። እንደዚህ አንተ የእግዚአብሔር ቅዱስ ሆይ፣ ማንን ነው የሚለው? ክርስቶስን። የእግዚአብሔር ቅዱስ የእግዚአብሔር ልጅ እያለ ስለ ክርስቶስ መስክሮ ነበር። ክርስቶስ ግን ምን አለው? አርምም ወተፈጸመ። ዝም ብለህ ምን አርግ? ዝም ብለህ ውጣ። ይሄ ሰይጣን ሽንገላ ነው። ሰይጣን ይህን የሚናገረው ከልቡ አምኖ እንደው በዚያ በደንብ ሊኖርበት አይደለም። ሰይጣን ከዚህ በኋላ ለሚሰራው ክፋት መግቢያው። ስለዚህ ይሄ ስላወቀ ክርስቶስ ዝም ብለህ ምን አርጋ? ውጣ አለው። ክርስቶስን አንተ የእግዚአብሔር ልጅ እያለ ሊደልል እንደሞከረ አሁንም ሐዋርያቱን እነዚህ የመዳንን መንገድ የሚያሳዩ የማን ባሪያዎች ናቸው እያለ ከኋላቸው ለብዙ ቀን ያወራል። ሌላው ለጊዜው ከሐዋርያት ጋር የሚስማማ መስሎ የቀረበው ተደማጭነትን ጆሮን ለማግኘት ነው። ሐዋርያት በሚሄዱበት ሁሉ እየሄደ ስለ ሐዋርያት በጎን ነገር በመስከሩ በጎ ስለመሰከርኩ እነሱ አይቃወሙኝም፣ እነሱ ስላልተቃወሙኝ ደግሞ በእነሱ ትምህርት የሚያምኑ ሰዎች ምን አያደርጉኝ? አይቃወሙኝም። ስለዚህ አስተምረው ሲወጡ እኔ ምን ያደርጉኛል? ያምኑኛል። የበለጠ በእነሱ ትምህርት ወደ ሃይማኖት ወደ ወንጌል የመጡ ሰዎች አይተውኝም፣ ይቀበሉኛል፣ ያደምጡኛል በሚል የኋላ ትርፉን አስቦ ነበር። ለጊዜው እንደ መግቢያ ምን የሚያወራው? ሐሰት የሚያወራው። እንዲህ አይነት አካላት እኮ አሉ። ኦርቶዶክስ በጣም ጥሩ ነች የሚሉ ሰዎች አሉ። ኦርቶዶክስ እኮ ያላት ነገር ይላሉ፣ ግን ጆሮ እስኪሰጣቸው ማለት መድረክ ላይ እስኪወጡ ተደማጭነት እስኪያገኙ ድረስ ነው። ተደማጭነት ካገኙ ጆሮ ከተሰጣቸው በኋላ ግን ታሪኩ ሌላ። ስለዚህ ሰይጣን የኋላ ትርፉን አስቦ ነበር ለጊዜው ከሐዋርያቱ ጋር ሊመቻች ሞከረው ማለት እና ለብዙ ቀን እየተከተላቸው ይህንን ምስክርነት ሲያሰማ ቅዱስ ጳውሎስ በዚህ የምስክርነት ቃል ስለተቸገረ፣ ስለዚህ ከሰይጣን የሚመጣው ማናቸው ምስክርነቶች እውነት ቢሆን እንኳን ደስ የሚያሰኝ አይደለም፣ እረፍት የሚነሳ የሚያስቸግር ነው፣ የሚያስጨንቅ ነው። ስለዚህ ቅዱስ ጳውሎስ ስለተጨነቀ ዘወር አለና በጌታዬ በኢየሱስ ክርስቶስ ስም እንድትወጣ ምን አደርግሃለሁ? አዝሃለሁ። እንድትወጣ አዝሃለሁ ሲል ወዲያው ያ መንፈስ ከዚያ ሴት ምን አደረገ? በኖ ጠፋ፣ ወጣላት፣ ወደ ልቧ ተመለሰች። ወደ ልቧ መመለሷን ያዩ ሰዎች ሄደው ለጌቶቿ ነገሩ። ጌቶቿ መጡ። ሲያዩ ያቺ ሴት ምን አርጓታል? ድሮ እንደ እብድ ሲያደርጋት ሲያክለፈልፋት የነበረች ሴት አሁን ተረጋግታ ተመለከቷት። በዚህ ጊዜ ምን ይላል መጽሐፍ ቅዱሱ? የትርፋቸው ተስፋ እንደወጣ ባዩ ጊዜ ተቆጡ ይላል። የምናቸው ተስፋ በሏ? የምን ተስፋ? የትርፋቸው ተስፋ ማለት ሰይጣን ነው። እነዚህ ሰዎች ሰይጣንንም አያመልኩም፣ እግዚአብሔርን አያመልኩም። የእነዚህ ሰዎች አምላክ ማን ነው ካላችሁ፣ የእነዚህ ሰዎች አምላክ ገንዘብ ነው። ቅዱስ አፈወርቅ እንደሚናገረው ሰይጣንን የሚያመልኩና በእሱ የሚያምኑ ቢሆኑ ኖሮ በዚህ ሴት ያደረው ክፉ መንፈስ ስለ ጳውሎስና ሲላስ ጥሩ ነገር መስክሯል? አልመሰከረም? መስክሮ ነበር። የልዑል ባሪያዎች እንደሆኑ የመዳንን መንገድ የሚያሳዩ እነርሱ እንደሆኑ መስክሮ ነበር። ስለዚህ ሰይጣንን ቢያምኑ ኖሮ ሐዋርያቱን ባልገፏቸው ነበር። ስለዚህ ማንን አያምኑ? ሰይጣንን አያምኑ፣ እግዚአብሔርንም አያምኑ። የሚያምኑት ማንን ነው? ገንዘብ ነው አምላካቸው። ስለዚህ ገንዘብ ራሱ አምላክ ሊሆን ይችላል ማለት ነው። አያችሁ፣ ለዚያ ነው አምላካችን ለሁለት ጌታ መገዛት አትችሉም።
ማሞን ገንዘብ እኮ ነው አንደኛው ጌታ ገንዘብ። ስለዚህ ለገንዘብ መገዛት አትችሉም፣ ገንዘብ ጌታ ነው አለ። እነዚህ ሰዎች ጌታቸው ሰይጣንም እግዚአብሔርን ሳይሆን ማን ነበር? ገንዘብ ነበር። ሰይጣን ደግሞ ችግር የለውም፣ አንተ ከእግዚአብሔር አምልኮ ውጣለት እንጂ እሱን ብታመልከው ባታመልከው አይጨነቅም። ገንዘብን ካመለከው ዞሮ ማን ነው? እሱ መዳፍን ያለ ችግር የለበትም። ስለዚህ እነዚህ ሰዎች የትርፋቸው ተስፋ እንደወጣ ባዩ ጊዜ ክፋት ነው። እንደወጣ ባዩ ጊዜ ተቆጡ ይላል። በጣም የሚያስደንቅ ቃል ነው። አንዳንድ ጊዜ የትርፋችን ተስፋ ክፋት ሊሆን ይችላል፣ ሰይጣን ሊሆን ይችላል። ብዙ ሰዎች በክፋት ደስ የሚሰኙ ሰዎች አሉ። ለምሳሌ የትርፋቸው ተስፋ ክፋት ነው ማለት ቤተክርስቲያን ችግሩ ስትገባ፣ ጳጳሳት ሲታሙ ሲሰደቡ፣ ካህናት ሲጠለጠሉ ደስ የሚላቸው በዚያ ሚዲያቸውን የሚያደምቁ አይደል? መጽሔታቸውን በደንብ የሚያሟሙቁ የሚሸጡ ሰዎች አሉ። እነዚህ ሰዎች የትርፋቸው ተስፋ ሰይጣን ክፋት ነው። ክፉ ነገር ካልተፈጠረ እነሱ መኖር አይችሉም፣ ገንዘብ ማግኘት አይችሉም። ስለዚህ ቤተክርስቲያን ሰላም ባገኘችበት ጊዜ ይጨንቃቸዋል። ምክንያቱም መጽሔት ላይ የሚወጣ በሚዲያ የሚነገር የለም። የትርፋቸው ተስፋ ክፋት ነው፣ ክፉ ዜና ነው። እና እነዚህ ሰዎች የትርፋቸው ተስፋ ሰይጣን ክፉ ነገር እንደወጣ ባዩ ጊዜ ተቆጡ ይላል። ይህቺ ሴት ወደ ልቧ ስለተመለሰች፣ ስለዳነች፣ ስለተፈወሰች ደስ አላላቸው። የእሷ መዳን አለመዳን ጉዳያቸው አይደለም። እነሱ በእሷ ሟርት አማካኝነት የሚቀርባቸው ገንዘብ ግን ያሳስባቸዋል። ስለዚህ ተበሳጩ፣ በጣም ተቆጡ። መቆጣት ብቻ አይደለም፣ ጳውሎስና ሲላስን በከተማ በገበያ መካከል እየጎተቱ ወስደው ከሮማውያን ሹማምንት ፊት አቀረቧቸውና ከሰሷቸው። ምን አደረጓችሁ ሲሏቸው፣ አንደኛ ከተማውን እየበጠበጡ ነው። ምኑን እየበጠበጡ? ከተማውን ይረብሻሉ። ሁለተኛ ደግሞ በሕግ በእናንተ የተፈቀደ አለ፣ በሕግ የተጻፈ አለ። ስለዚህ በእናንተ በሕግ ከተፈቀደው ከተጻፈው ውጪ ሌላ አዲስ አምላክ እየሰበኩን ነው። ሮማውያን የአማልክት ዝርዝር ያለበት መዝገብ አላቸው። ስለዚህ በእናንተ የአማልክት ዝርዝር መዝገብ ውስጥ የሌለ አዲስ አምላክ ኢየሱስ ክርስቶስ የሚባል እርሱን ተቀበሉ እያሉ እነዚህ አይሁዶች እያወቁን ነው ብለው ከሰሷቸው። በዚህ ጊዜ እነዛ የሮማ ሹማምንት ቅዱስ ጳውሎስና ሲላስን ማናችሁ ወዴት ናችሁ ብለው አልጠየቋቸውም። ወዲያው ለዱላ ነው ያዘጋጇቸው። ልብሳቸውን አራቆቷቸው፣ በጅራፍ ገረቧቸው፣ በበትር ራሳቸው ምን አደረጓቸው? ቀጠቀጧቸው። በጣም የሚገርም ነው። ቅዱስ ጳውሎስ በዚህ ግፍ ከሮማውያን ሹማምንት ዘንድ የመጣበትን ዱላ በአኮቴት ነው የተቀበለው። ከዚያ መከራ ከዚህ ዱላ ማምለጫ ምክንያትን አልፈለገም። በሐዋርያት ሥራ ምዕራፍ 22 ላይ ስናነብ በነገራችን ላይ ማምለጥ ይችል ነበር ቅዱስ ጳውሎስ። አሁንም ሊቀጡት ከነበረው ቅጣት ራሱን ማስመለጥ ይችል ነበር፣ ግን አላመለጥም። ሐዋርያት ሥራ ምዕራፍ 22 ላይ ስታነቡ ቅዱስ ጳውሎስ ወደ ኢየሩሳሌም ይመጣና በመቅደስ ውስጥ ገብቶ ሲያስተምር በመቅደስ የነበሩት አይሁድ ያምፁበታል እና ሊደበድቡት ይጋበዛሉ። ከዚያ ሻለቃው ይመጣና ዝም ያሰኛቸውና ምንድነው እንደዚህ የማያስማማችሁ? እስኪ አንተ ተናገር፣ ምን ፈልገህ ነው ይለዋል። ከዚያ ቅዱስ ጳውሎስ ልክ በዕብራይስጥ መናገር ሲጀምር በዚያ ቦታ ላይ የነበሩት አይሁድ ጸጥ ብለው ይሰሙት ጀመር። ቅዱስ ጳውሎስ በጣም ብዙ የቋንቋ ጸጋ የተሰጠው አባት ነው፣ አበ ልሳናት ነው ቅዱስ ጳውሎስ። ስለዚህ በዕብራይስጥ መናገር ሲጀምር ምን አሉ? ጸጥ ሲሉ ቅዱስ ጳውሎስ እግዚአብሔር እንዴት በደማስቆ በቸርነቱ እንደጠራ ከኦሪት ወደ ወንጌል ከብሉያት ወደ ሐዲስ እንዴት እንዳሸጋገረው ታረከላቸው። መጨረሻ ላይ ደግሞ የሰጠውን ኃላፊነት ይህንን ደግሞ አደራ ለእኔ አሸከመኝ አሕዛብን እሰብክ ዘንድ ብሎ ሲነግራቸው ወዲያው ተቆጡ፣ ጮሁ። በጣም ልብሳቸውን ቀደዱ፣ እርሱ ላይ ወረውሩበትና ይጮሁበት ጀመሩ። እንደዚህ ሲበጠበት ሻለቃው ስላየ በሉ ይህንን ሰው ቅዱስ ጳውሎስን ውሰዱና እየገረፋችሁ መርምሩት። ለምንድን ነው ህዝቡ እንደዚህ የሚረበሸው እሱ ሲናገር? ስለዚህ ውሰዱና መርምሩት አላቸው። ከዚያም ቅዱስ ጳውሎስን መቶ አለቃው ያዘና ወሰዱት። ከዚያ በጠፍር ገትረው ሊገርፉት ነው። ሲያመቻቹት ቅዱስ ጳውሎስ ምን አለ ለመቶ አለቃው? በውኑ አንድን ሮማዊ ሰው ያለ ሕግ መግረፍ ተፈቅዶላችኋልና?
ሲለው ደነገጠ መቶ አለቃው። ከዚያ ቀስ ብሎ ወደ ሻለቃ ሄደና አንተ ሰው በዚህ ሰው ላይ ልታደርግ ያሰብከውን ነገር ሁሉ ምን በል ብታው ይሻላል፣ ተጠንቀቅ። ምክንያቱም ምናዊ ነው? ሮማዊ ነው። አንድ ሮማዊ ሰው በሕግ ተከራክሮ ጥፋተኝነቱ ሳይወሰንበት ወንጀለኛ ሳይባል ሊገረፍ ሊቀጣ አይችልም። ግን ከተገረፈና ከተቀጣ ይቀጣና ይገረፍ ያለው ሮማዊ ልክ እንደሱ አይነት ቅጣት ይደርስበታል። ስለዚህ በእርሱ ላይ ልታደርግ ያሰብከውን ነገር ሁሉ ምን በል ተው፣ ብትጠነቀቅ ይሻላል፣ ሮማዊ ነው። ደነገጠና ቅዱስ ጳውሎስን ጠራውና እኔ የሮም ዜግነትን በብዙ ብር ገዝቼዋለሁ፣ አንተ ጌታ መጣው፣ የኔ ግን በመወለድ ነው፣ ስወለድ ምናዊ ነኝ ሮማዊ ነኝ ብሎ መለሰለት። ከዚያ ፈራ። ሊያስረው የነበረውን ተወውና በማግስቱ እንደውም ሌላ የስብከት ዕድል አመቻቸለት። በአይሁድ ሸንጎ ፊት አቆመውና ቅዱስ ጳውሎስ ደግሞ ምን አደረጋቸው? ሰበካቸው። ስለዚህ ከመከራ ያመለጠው ጅራፉን ፈርቶ አይደለም። ቢገረፍ ኖሮ ወደ ወህኒ ጥለው ነበር የሚያሰቃዩት፣ ዕድል የማያገኝም ለመስበክ። ስለዚህ ቅዱስ ጳውሎስ ከዚህ ክርክር በኋላ የሚመጣ ደግሞ ሌላ በጎ ዕድል ስላለ ያችን ለመጠቀም እኔ ምናዊ ነኝ አለ፣ ሮማዊ ነኝ፣ ልትገርፉኝ ነው ወይ ብሎ ከዚያ ጅራፍ አምልጦ ነበር። አሁን ግን ሮማውያን ሹማምንት ይዘው አይሁዳዊ ተብሎ ተከሶ ለመገረፍ ሲያመቻቹት እኔ ምናዊ ነኝ አላለ፣ ሮማዊ ነኝ አለ። ዝም ብሎ ግርፊያውን በአኮቴ ተቀበለ። ለምን ከተባለ አንደኛ ከመገረፉ ወደ ወህኒ ቤት ከመጣሉ በኋላ የሚያገኘው በጎ ዕድል አለ ለአገልግሎት። ቅዱስ ጳውሎስ ስብከት በአደባባይ ስብከት በከተማ በገበያ ቦታ ብቻ እንዳልሆነ ያውቀዋል። በገበያ በከተማ በአደባባይ ብቻ አይደለም። ወደ ወህኒ ላሉት ማን ይሰብክላቸዋል? እነሱ ወንጌልን ምስራችን ማን ይነግራቸዋል? ስለዚህ ቅዱስ ጳውሎስ አገልግሎት በከተማ በገበያ ቦታ ብቻ ሳይሆን ቤትም ጭምር ነው። ወህኒ ቤትም አንደኛው መዳረሻው ነው። ስለዚህ ወደዚያ ቦታ የሚያደርሰው ስለሆነ ግርፋቱ አልጠላው። ሁለተኛ ደግሞ የሚገረፈው ቅዱስ ጳውሎስ ስለማስም ነው። ስለማን ነው? ስለ ክርስቶስ ስም ነው። ስለዚህ ስለ ስሙ ይናቁ ዘንድ እንደተገባቸው ራሳቸውን ስለቆጠሩ ደስ እያላቸው ከሸንጎ ምን አደረጉ ይላል? ወጡ ይላል እኮ ስለ ቅዱስ ጴጥሮስ፣ ስለ ዮሐንስ። ስለዚህ ቅዱስ ጳውሎስም የሚገፋው የሚገረፈው መከራ የሚቀበለው ስለ ክርስቶስ ስለሆነ ይህንን በደስታ ነው የሚቀበለው። በደስታ የክርስቶስን ሕማሙን ሞቱን በስጋው ተሸክሞ መዞር ይፈልጋል። ከክርስቶስ መከራ ተካፋይ መሆን ይፈልጋል። ከክርስቶስ መከራ ተካፋይ የሚሆነው በክርስቶስ ስም ምን ሲያደርግ? ሲገረፍና ሲሰቃይ ነው። ስለዚህ መከራው እጅግ በጣም ነው ደስ ያሰኛል። የተጠራውና በክርስቶስ በስሙ ያመነው እንዲሁ በሱ ለማመን ብቻ ሳይሆን መከራ ምን ለማድረግ ለመቀበል ስለሆነ በአኮቴት ነው የተገረፈው ቅዱስ ጳውሎስ። ስለዚህ ጀርባውን በደም እስኪታለል ድረስ ገረፉት፣ ራሱን በበትር መቱት። ከዚያ ሲደክማቸው ወስደው እኩለ ሌሊት ላይ ወደ ወህኒ ቤት ጣሉት። ቅዱስ ጳውሎስና ሲላስን የታሰሩበት ወህኒ ቤት የወህኒ ቤቱ ሁለተኛ ክፍል ነው። ሁለተኛ ክፍል ማለት በጣም ጨለማ ነው። በጣም ቆሻሻ የሚጣልበት፣ በጣም ሽታ ያለው ነው። ከፍተኛ የሆነ ወንጀል የሚሰሩ ሰዎች ምን የሚደረጉበት የሚታሰሩበት የሚዘጋባቸው ክፍል ነው። ስለዚህ ወሰዱና ወደዚያ ውስጥ ጨመሩት። መጨመር ብቻ ነው። ወህኒ ቤት ውስጥ ካስገቡት በኋላ ደግሞ አንድ ፊልጵሳዊ የሆነ የእስር ቤቱን ጠባቂ እነዚህን ሰዎች ስትጠብቅ ተጠንቀቅ፣ ምናል ሁለቱም በደንብ ጠብቃቸው ተብሎ አደራ ተሰጠው። ወሰደና ከግንዱ ጋር በእግረ ግንድ ጠርቆ አሰራቸው። በሩን ዘጋባቸውና ከፊታቸው ቆሙ። ቅዱስ ጳውሎስና ሲላስ ወደዚያ ወህኒ ቤት ሲጣሉ የሚገርማችሁ እዛ ወህኒ ቤት ብዙ እስረኞች ተገርፈው ተሰቃይተው እነዛ የሚገርፏቸው የሚያሰቃዩቸው ሰዎች እስኪደክማቸው ድረስ ዱላ አፈራርቀውባቸው ወደዛ ወህኒ ቤት ስለሚጥሏቸው እዛ ወህኒ ቤት ውስጥ የሚሰማው የሲቃ ድምፅ ነው፣ የልቅሶ ድምፅ ነው፣ የሐዘን ድምፅ ነው። ቅዱስ ጳውሎስና ሲላስ ግን እነዚያ ተቀጥቅጠው ተገርፈው ወደ ወህኒ ቤት ሲጣሉና ሲታሰሩ ከዚያ እስር ቤት ውስጥ ያወጡት ድምፅ የሲቃና የሐዘን ድምፅ አይደለም። ምን አደረጉ? ዘመሩ። በጣም የሚገርም እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። ምን እያደረጉ? እየጸለዩ። የቅዱስ ጳውሎስና ሲላስ መዝሙር ጸሎት ነበር። ጸሎታቸው ደግሞ ምንድነው? መዝሙር ነው። ስለዚህ እየጸለዩ በዜማ ማንን ያመሰግናል? እግዚአብሔርን ያመሰግናል። በጣም ይገርማል።
ቅዱስ ጳውሎስና ሲላስ እግዚአብሔርን የሚያመሰግኑበት ምን ምክንያት አላቸው? በእኛ ስናይ አንተ በክርስቶስ ስላመን በጎ ስራ ስለሰራ ተይዘህ ጀርባ በደም እስኪታለል ድረስ ተገርፈ ራስን እንደ እባብ በዱላ ተቀጥቅጠ ወደ ወህኒ ቤት ልትጣል እግዚአብሔር ይመስገን ትላለህ። ምን ነው እግዚአብሔር ነው የምትለው? ምን ነው እኔ ላንተ ሁሉ ስራ እየሰራሁ አንተ እኔን ከዚህ ዱላ መጠበቂያ አድርሃለሁ። እግዚአብሔር ነው የምናማረው። ሰው በመከራው ጊዜ ማንም ማመስገን ይከብደዋል። ማንም ማመስገን በተለይ በራስ ሲመጣ ታስታውሳላችሁ። ኢዮብ የመጀመሪያው መከራ በቤተሰቦቹ ላይ ነበር። ልጆቹ ሞቱ፣ ሀብት ንብረቱ ምን አደረገ? ወደመ። ሀብት ንብረቱ ሲወድም ልጆቹ ሲሞቱ ወደ መሬት ወደቀና እግዚአብሔር ሰጠ። እግዚአብሔር ምን አደረገ? እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ ይሁን ብሎ እግዚአብሔርን አመሰገነ። ለሁለተኛ ጊዜ ግን ኢዮብ ፈተና ሲመጣበት ማለት ሰይጣን ከራስ ፀጉሩ እስከ እግር ጥፍሩ ድረስ ሲወረው በቁስል በጣም በደል አስጨንቆ ሲይዘው ያን ጊዜ እንደ መጀመሪያው ኢዮብ ወደ መሬት ወድቆ እግዚአብሔር ሰጠ፣ እግዚአብሔር ነሳ አላለም። ግን እግዚአብሔርንም አላማረረም። አያችሁ፣ ከበደ። ወደ ራስ ሲመጣ ይከብዳል አይከብዳል? ይከብዳል። ግን ማመስገን ባይችል ኢዮብ ግን ምን አላረገም? አላማረረም እግዚአብሔር። ጳውሎስና ሲላስ ተቀጥቅጠው ተገርፈው ወደ ወህኒ ቤት ተጥለው እግዚአብሔርን አላማረሩም፣ ዝምም አላሉ። ምን አሉ? አመሰገኑ። እየጸለዩ እግዚአብሔርን በዜና ጉልበቱን ራሱ ጌታ መቱት እኮ ነው። አንተ ራስህን እንደ እባብ ቀጥቅጠው ጀርባህን በጅራፍ ገርፈው እስኪደክማቸው ድረስ ጥለው እንዴት ብሎ ይወጣል ራሱ የመዝሙር ድምፅ ከጉሮሮ? በጣም ከባድ እኮ ነው። ጳውሎስና ሲላስ ይህንን ያደረጉት እግዚአብሔርን በምን ያመሰግኑ ጀምር? በምን? በዜማ ያመሰግኑ። መጸለያቸው አይደል? በልባቸው ጸልየው ቢሆን እኮ ችግር የለም። ግን በምን አመሰግኑ? በዜማ አመሰግኑ። በዜማ አመሰግኑ እግዚአብሔር። በዜማ ሲያመሰግኑ የሚገርማችሁ በዚያ ወህኒ ቤት ውስጥ የነበሩት ሌሎች እስረኞች ያደምጧቸው ነበር ይላል። ያደምጧቸው ነበር ማለት እንግዲህ ሌሎቹም ተገርፈው እኮ ቁስል ያለባቸው የራሳቸው ህመም ያለባቸውና የሚጮህ ይሆናሉ። ልክ ቅዱስ ጳውሎስና ሲላስ ግን ወደ ወህኒ ቤት ተጥለው መዘመር ሲጀምሩ ማመስገን ሲጀምሩ የሚጮሁ ወይኔ የሚለውም ሰው ጩኸቱን አቆመና ማንም መስማት ጀመረ። ምን አይነት መዝሙር ነው! የሰው ቁስል የሚያስረሳ አያችሁ፣ ጩኸታቸውን የሚያስቆም ከራሳቸው አልፎ ለሰዎች ሰላም የሚሰጥ የሚያረጋጋ የጳውሎስና የሲላስ መዝሙር ምን አይነት መዝሙር ነው! እግዚአብሔርን በምን ያመሰግኑ ነበር? በዜማ ያመሰግኑ ነበር። ይዘምሩ ነበር። ለእግዚአብሔር ይዘምሩ ነበር። እና እነዚህ እስረኞች ጸጥ ብለው ይሰሟቸዋል። ግን የሚገርማችሁ የጳውሎስና የሲላስ መዝሙር የተሰማው ለእነዚህ እስረኞች ብቻ አልነበረም። እግዚአብሔር ደግሞ ከሰማይ ሆኖ ምን አረጋቸው? አደመጣቸው። በመከራ ውስጥ ሆነው፣ በቁስል ውስጥ ሆነው፣ በስቃይ ውስጥ ሆነው እግዚአብሔርን ስላመሰገኑ የነሱ የከንፈራቸው መስዋዕት ቅድመ እግዚአብሔር ደረሰ። እግዚአብሔር የምስጋናቸውን የጸሎታቸውን ድምፅ ምን አደረገ? አደመጠ። ጳውሎስና ሲላስ ቆስለዋል፣ ተደብድበዋል፣ ደክመዋል፣ ታስረዋል። ምንም ማድረግ የማይችሉ ደካሞች ናቸው። እግዚአብሔር ግን የምስጋናቸውን ድምፅ በሰማ ጊዜ የእስር ቤቱን መሰረት አናወፀው ይላል። ምን አረገ? አናወፀው። የእጃቸውን ማሰሪያ ፈታላቸው፣ በጠሰላቸው። የእስር ቤቶቹ የወህኒ ቤቶቹ በሮች ተከፈቱ ይላል። የሚገርማችሁ የተከፈተው የጳውሎስና የሲላስ ብቻ አይደለም። የእነሱ መዝሙር ይሰሙ የነበሩ ሰዎች እስረኞችም እስራታቸው ምን አረገላቸው? ተሰበረላቸው። በሩ ተከፈተላቸው። ስለዚህ እነዚያ እስረኞች የራሳቸውን ለቅሶ የራሳቸውን ሐዘንና ስቃይ ትተው የጳውሎስና የሲላስን መዝሙር ስለሰሙ ምን አገኙ ካላችሁ፣ የጳውሎስና የሲላስን መዝሙር ስለሰሙ የእጆቻቸው ሰንሰለት ምን አረገላቸው? ተበጠሰላቸው። የታሰሩበት ወህኒ ቤት በሩ ተከፈተላቸው። የቅዱሳንን መዝሙር መስማት እስርን ይበጥሳል አይበጥስም? በእጃችን የገባውን ሰንሰለት ይበጥሳል። የታሰርንበትን በር ምን ያደርጋል? ይከፍታል። እግዚአብሔር ይክፈትልን። በእውነቱ እጃችን ላይ ያለውን ይፍታል፣ ይበጥስልን። ለዚህ ነው ቅዱስ ዳዊት መዝሙር የምንዘምረው እኮ። የዘመረው ማለት ቅዱስ ዳዊት ነው።
የእሱን መዝሙር ግን መዘመር ሲዘመር መስማት ግን ወህኒ ቤቱን ይከፍታል። በእጃችን ያለውን እስራት ምን ያደርጋል? ይበጥሳል። ስለዚህ እንሰማለን የቅዱሳንን መዝሙር እና እነዚህ እስረኞችም በሩ ተከፈተላቸው፣ የእጃቸው ሰንሰለት ተፈታላቸው። ቅዱስ ጳውሎስ ሲደክም የእግዚአብሔር ኃይል ታየ። ታስታውሳላችሁ? ቅዱስ ጳውሎስ በጣም ኃይለኛ የሆነ ራስ ምታት ነበረበት እና በዚህ በሁለተኛ ቆሮንቶስ ምዕራፍ 12 ላይ ከመገለጥ ታላቅነቱ የተነሳ እንዳልታበይ ይላል። ቅዱስ ጳውሎስ በጣም ብዙ ታምራት ያደርግ ስለነበር ከዚህ መገለጥ ታላቅነቱ የተነሳ እንዳልታበይ ስጋዬን የሚጎስም የሰይጣን መልእክተኛ ተሰጠኝ። ስለዚህ ነገር አምላኬን ከአንዴም 3 ጊዜ እባክህ አርቅልኝ ብዬ ለመንኩት። እርሱ ግን አለኝ ጸጋዬ ምን ያደርጋል? ጸጋዬ ይበቃል፣ ኃይሌ በድካምህ ይፈጸማል አለኝ ይላል። አንተ ስትደክም የኔ ኃይል ምን ያደርጋል? ይታያል። ኃይሌ በድካም ይፈጸማል። አንተ ስትደክም እኔ ደግሞ በረታለሁ፣ እሰራለሁ። ስለዚህ በድካም ውስጥ ኃይሌ ይታያል አለኝ ብሎ ነበር። መቼ ታየ ካላችሁ አንደኛው ይሄ ነው። ቅዱስ ጳውሎስ ተደብድቦ ቆስሎ ደምቶ ወደ ወህኒ ቤት ገብቶ በእግረ ግንድ ተጠርቆ ታስሮ ሳለ የወህኒ ቤቱ መሰረት ምን አደረገ? ተናወጠ። የእጁ ሰንሰለት ተሰበረ፣ ተፈታ። ማን አደረገው? ጳውሎስ ሲደክም ማን በረታ? የእግዚአብሔር ኃይል በርትቶ ታየ። አያችሁ? ከፈተላቸው። ይሄ በጣም ድንቅ ነው። በሐዋርያት ሥራ ምዕራፍ 12 ላይ ስታነቡ ቅዱስ ጴጥሮስ ተይዞ ነበር። ልክ ያዕቆብ እንደሞተ ሄሮድስ አንቲጳስ ያዕቆብን እንዳስገደለው ሕዝቡ ደስ መሰኘታቸውን ባወቀ ጊዜ ጎሽ እንኳን ባሉ ጊዜ በቃ ጴጥሮስን ብጨምርላቸው ደግሞ የበለጠ ያመሰግኑኛል ብሎ ቅዱስ ጴጥሮስን አስያዘውና በወህኒ ቤት እንዲገባ አደረገው። ከዚያ በሁለት ወታደሮች መካከል እየተጠበቀ ቅዱስ ጴጥሮስ ሌሊቱን ነገ እኮ ሊገለው ነው ሄሮድስ የያዘው ቅዱስ ጴጥሮስን ነገ በበዓለ ፋሲካ ሰው ሲሰበሰብ በሕዝብ መካከል አውጥቶ እርምጃ ሊወስድበት ሊገለው ነው እና ወደ ወህኒ ቤት አስገብቶት በሁለት ወታደሮች መካከል ግን ቅዱስ ጴጥሮስ ሌሊቱን ተኝቶ አደረ። ምን አድርጎ አደረ? ነገ ልትገደል ዛሬ ተይዘህ ትተኛለህ? አትተኛም? በጸሎት ነው እናድረው አይደል? እንደው ነገ በሰይፍ ነው የሚገለኛል፣ እንደ ያዕቆብ በሰይፍ ነው ወይ አንገቴን ነው የሚያንገኝ፣ ወይ ዘግዝቆ ነው የሚሰቅለኝ፣ ወይ እንዴት ነው የሚያደርገኝ፣ በቁሜ ነው የሚቀብረኝ። ይሄ ያስጨንቃል እኮ። ቅዱስ ጴጥሮስ ግን ምን አደረገ? በሁለት ጠባቂዎች መካከል ተኝቶ ነው ያደረ። እንደውም ከእንቅልፉ የቀሰቀሰ የማን ነው? የእግዚአብሔር መልአክ። የእግዚአብሔር መልአክ መጥቶ ጎኑን መታው ይላል አይደል? ጎኑን መጥቶ አነቃውና ተነስ፣ መታጠቂያን ታጠቅ፣ ተከተለኝ ብሎት መልአኩ እየመራው ጠባቂው ቆሞ እየጠበቀ ቅዱስ ጴጥሮስን ጠባቂው እያየ እንዳያስተውለው አድርጎ ከዛ ወህኒ ቤት ምን አድርጎታል? አውጥቶታል። ቅዱስ ጴጥሮስ ግን ሌሊቱን ያሳለፈው በምንድን ነው? በእንቅልፍ ነው። እሺ ጥያቄ ልጠይቃችሁ። 6 ሰዓት ሰው የሚተኛበት ነው ወይስ የሚዘምርበት? እስኪ መልሱ። እንደኛ ማለት ነው፣ እንደ ቅዱሳን ማለት እንደኛ አይደል? አደገኛ እንቅልፍ ላይ ነው። 6 ሰዓት ላይ ቢቀሰቅሱ ቦምብ ይፈነዳል። 6 ሰዓት የሚተኛበት ነው። ጳውሎስና ሲላስ በ6 ሰዓት ፈጣሪያቸው ማመስገናቸው ትጋሃ ሌሊትን ያሳያል። በሌሊት እግዚአብሔርን ማመስገን፣ በሌሊት ወደ እግዚአብሔር እጅን ማንሳት፣ ፈጣሪን ማወደስ፣ ይሄ ጥሩ ነው። ሁለተኛ ግን እንዳይተኙ ያደረገበት ጥበብ አለው እግዚአብሔር ይላል ዮሐንስ አፈወርቅ። ለምን ከተባለ ጳውሎስና ሲላስ ተኝተው ቢሆኑ ኖሮ የሚፈጠር አንድ ሌላ በጣም ትልቅ ችግር ነበር። እሱ ምንድነው? የእስር ቤቱ ጠባቂ በሩ እንደተከፈተ ማሰሪያዎቹ ሁሉ እንደተበጠሱ ባየ ጊዜ እሱም እንቅልፍ ጥሎት ነበር እና ልክ ሲነቃ የወህኒ ቤቱ በሮች ምን አድርገው ተከፍተዋል። ስለዚህ በቃ ከተከፈተላችሁ ምን ማድረጋቸው አይቀር? እየሰማችሁ ነው? ምን ማድረጋቸው አይቀር? ማምለጣቸው። ይሄ እኮ ሰውኛ አስተሳሰብ ነው። እውነት እኮ ነው። አሁን አንተ ተደብድበህ ተሰቃይተህ ወህኒ ቤት ተጥለህ በእግረ ግንድ ታስረህ ስትዘምር ስትጸልይ እግዚአብሔር የጸሎትን ድምፅ ሰምቶ መልስ ቢሰጥ ወህኒ ቤቱን ቢያናውፀው የእጅህን ማሰሪያ ቢፈታልህ ቢሰብርልህ ከዚያ በኋላ አንተ ምን ታደርጋለህ? በሩ ቢከፍትልህ ምን ታደርጋለህ? አርቤት እንጂ ምን ታደርጋላችሁ እንዴ? እንዳረገ ጎመን በጤና ነው። ይሄን ካረገ እግዚአብሔር የእጆችን ሰንሰለት ከበጠሰልኝ
በሩን ከከፈተልኝ ጉልበቴ በርታ በርታ ማለት ይባላል ነው አይደል? አምልጥ ነው አይደል? ወጥተን ነው የምንሮጠው። በቃ አመቻቸ። ከዚህ በኋላ እግዚአብሔርን መፈታተን አያስፈልግም ነው እንለው። ቅዱስ ጳውሎስና ሲላስ የእጆቻቸው ሰንሰለት ተበጥሶላቸው በሩ ተከፍቶላቸው ግን ምን አላረጉ? ከዚያ ቤት ቆይቶ ይሆናል። ይሄ ተአምር ከተፈጸመ እኮ ትንሽ ደቂቃዎች አልፎ ይሆናል እኮ 30 አንድ ሰዓትም ይሆናል። የወህኒ ቤቱ ጠባቂ ከእንቅልፉ ሲነቃ ነው ያየው በሩ እንደተከፈተ። ስለዚህ ቀድሞ ምን አድርጓል ማለት ተከፍቶ ነበር። ቀስ ብሎ ሹልክ ብሎ መውጣት ይችሉ ነበር፣ ግን አልወጡ። እዚህ እስር ቤት ነው ያለው። ምክንያቱም ስራ አለ። እየሰማችሁ በሩን የከፈተ ማን ነው? በእጃቸው ማሰሪያ ሰንሰለት የበጠሰ ማን? ስለዚህ እግዚአብሔር የእጅን ማሰሪያ በጥሶ በሩን ከፍቶ አያወጣ ላያወጣ። ለምንድን ነው እግዚአብሔር በሩን የሚከፍተው? ላያወጣ ለምንድን ነው የእጅን ሰንሰለት የሚበጥሰው? ስለዚህ በእግዚአብሔር ማመን ያስፈልጋል እኮ። ይሄ ማለት አሁን አንድ ሰው ወደ ቤቱ ና ዛሬ ልጋብዝ ብሎ ጠርቶ እጅህን አስታጥቦ እንጀራ አቅርቦልህ ወደ ማዕድ ቤት ሲገባ አሁን የሰውዬ እንደወጥ ያመጣው አይመስልም? ያመጣው እያልክ ግራ ይገባል። እጅህን ያስታጠበ እንጀራ ያቀረበልህ ከዚያ በምን ሊያበላ ቢጣም ሊሆን ይችላል፣ ችግር የለውም። ግን ያመጣል። እንጀራን ያቀረበን ሰው በወጥ አጣማው። እግዚአብሔር ይህንን ካደረገ ከዚህ በኋላ ያለው ለእግዚአብሔር ቀላል ነው አይደለም? ቀላል ነው በጣም። ስለዚህ ተረጋጉ። ያ ወህኒ ቤት ለቅዱስ ጳውሎስና ሲላስ የአገልግሎት ስፍራ ነው። ሲገቡ ተስፋ ይቆርጣሉ ብለው አሰቡ ነበር። የደበደቧቸው፣ ያቆሰሏቸው፣ መከራ ያደረሱባቸው ስንጥላቸው እዚህ ውስጥ ተስፋ ይቆርጣሉ ብለው አስበው ነበር። ያንን የጨለማ ቦታ ቅዱስ ጳውሎስና ሲላስ ግን የዝማሬ አዳራሽ አደረጉት አይደል? ዘመሩበት፣ ለውጠውት ነው። የዝማሬ አዳራሽ አደረጉት። በቃል ለመስበክ አይችሉም። የተጣሉት ለብቻቸው ጨለማ ቤት ውስጥ ነው። ካጠገባቸው ግን የሚሰሟቸው ሰዎች አሉ። አሁን አንድ ጊዜ ዝም በሉ ልንሰብክ ነው ምናምን ቢል ቅዱስ ጳውሎስ የሚሰማው ታሳሪ አለ የለም? ተወይም እባክህ ነው ይለዋል። እኔ እዚህ የተቃጠልኩ አንተ ነው ይለው። ስለዚህ ዘመሩ ማለት ሲዘምሩ ግን ዜማ እኮ የሰው ልብ ምን ያደርጋል? ያራራል። ቀስ እያሉ ጩኸታቸውን እየቀነሱ ማንም ማርበት ጀመሩ። ጳውሎስና ሲላስ የአገልግሎት ቦታ ነው ወህኒ ቤት። ስለዚህ አልጨረሱም ገና ቅዱስ ጳውሎስ ሲላስም አልጨረሱም። አልወጡም። ሲከፈትላቸው ጠበቁ እስኪነሳ ድረስ ወህኒ ቤቱ ጠባቂ። ከዚያ ሲነሳ የበሮቹን መከፈት ባየ ጊዜ እንዳመለጡ ነው ያሰበው። እንደዛ ስላሰበ ሰይፉን አወጣና ራሱ ምን ሊገርል ነበር እና ቅዱስ አፈወርቅ ምን ይላል? እነዚህ ሁለቱን ሐዋርያት በዚህ ሌሊት እንዲነቁ ማድረግ፣ ይህን ሁሉ መከራ ወርዶባቸው እንዲነቁ ማድረጉ የእግዚአብሔር ጥበብ አለበት። እነርሱ ባይነቁ ኖሮ ይህ የወህኒ ቤት ጠባቂ በሕይወት ምን ያደርግ ነበር? አይገኝም ነበር፣ ራሱን ያጠፋ ነበር። ስለዚህ አንዳንድ ጊዜ ሌሎች ሰዎች ራሳቸውን እንዳያጠፉ መንቃት ያለብን ሰዎች አለ ማለት ነው። ማየት ያለብን መከራው ስንሆን እንችላለን፣ ችግሩ ስንሆን እንችላለን። የኛ መከራና ችግር በጣም ለእንቅልፍ የሚያቀርብ ሊሆን ይችላል፣ ለማረፍ በጣም የሚያቀርብ ይሆናል። ሌሎች ሰዎች ግን እንዳይጎዱ ራሳቸውን እንዳያጠፉ ንቁ ሆነን መገኘት አለብን። ስለዚህ ጳውሎስና ሲላስ እያመማቸውም እየዘመሩ እንዲነቁ ያደረጋቸው ስለዛ የእስር ቤት ጠባቂ ነው ይላል ዮሐንስ አፈወርቅ። ስለዚህ ልክ ራሱን ሊያጠፋ ሲል ቅዱስ ጳውሎስ ከውስጥ ሆኖ እኛ በዚህ ያለንና የምትፈልገን እኛ ነን። ስለዚህ እኛ በዚህ ያለንና በራስ ላይ አንዳች የሚጎዳ ነገር እንዳታደርጋለሁ። ይሄ ከጨለማው እስር ቤት ውስጥ የወጣ ቃል ውስጥ ነው ያለው። ቅዱስ ጳውሎስ ሲላስም ውስጥ ነው ያለው፣ ሌሎቹም እስረኞች ውስጥ ነው ያሉት። ያ ሰው ግን ልክ ይህን ድምፅ በሰማ ጊዜ ፋኖስ ይዞ ገባና ጳውሎስና ሲላስ ምን አደረጋቸው? አወጣቸው። እንዴት አወቀ? ገብቶ ማን ነው አሁን እንደዚህ ያለኝ ብሎ ጠይቋል። ማን ነው ይሄንን አሁን ራስን እንዳትጎዳ ያለኝ ማን ነው ይሄንን የተናገረ ብሎ ሲጠይቅ አትመለከቱትም? ሄዶ ጳውሎስና ሲላስን ይዟቸው ምን አደረገ? ወጣ። ለምን ከተባለ ማታ ሲያስራቸው ከወህኒ ቤቱ አለቃ ትእዛዝ ተሰጥቶት ነበር። እነዚህ ሁለቱ ሰዎች በደንብ ምን አድርጋቸው ጠብቃቸው ተብሎ። ጳውሎስና ሲላስ ሲታዩ በአካል በጣም ኮስማሞች ናቸው። ቅዱስ ጳውሎስ የፈረጠመ ሰውነት አልነበረው፣ የሚያስፈራ አይነት የአካል ግርማ ሞገስ አልነበረው። ቅዱስ ጳውሎስ ሲታይ እንደው ምንም ነው። የቆሮንቶስ ሰዎች እኮ ብለውታል እኮ ሲታይ እንደምን አምንቴ ነው ይላል። በቃ ምን ኮስማና ነው ይሉታል። ስለዚህ ሲታይ ምን ያስፈራ አልነበረ። ግን የሮም ሹማምንት፣ ወታደሮች፣ ነገስታት፣ አለቆች ሁሉ ማን ይፈሩት ነበር? ጳውሎስን ይፈሩት ነበር። ሌሎቹም ሐዋርያት ይፈሯቸው ነበር።
የሚፈሯቸው በቁመናቸው አይደለም። ከነርሱ ጋር ማን ስላለ ነው? የማይታይ እግዚአብሔር አለ አብሯቸው። እነሱ ሲታሰሩ የእስር ቤቱን መሰረት የሚነቀንቅ ማለት ነው። የእጃቸውን ማሰሪያ የሚበጥስላቸው፣ ወታደሮቹን እየጠበቁ እንዳልጠበቁ የሚያደርጋቸው፣ እያዩ እንዳላዩ አይናቸው የሚሰውራቸው ከነርሱ ጋር ሆኖ ስራ የሚሰራ እግዚአብሔር አለ። ስለዚህ ጳውሎስን፣ ቅዱስ ጴጥሮስን፣ ሌሎችንም ሐዋርያት ባዩ ጊዜ ወታደሮች ይሸበሩ ነበር። የእነሱ ግርማቸው ስለሆነ እግዚአብሔር ስለሆነ። ስለዚህ አልተጠራጠረም። እነዚያ ሁለቱ ሰዎች ከመጡ በኋላ ነው ይሄ የተፈጠረው። ከዚህ በፊት በሰላም ነበር ይጠብቅ ነበር። ስለዚህ ገባና ይዟቸው ወጣ። መለየት አልተቸገረም። ይዟቸው ወጣ። አሁን ተአምር እንደሆነ ገብቶታል። የትኛው ሰው ቢሆን ታስሮ የእስር ቤት መሰረት ሊነቀንቅ አይችልም። የሌሎች ሰዎችን ሁሉ የእስር ቤት ማሰሪያ ሊፈታ ሊበጥስ በሩን ሊከፍት አይችልም። ስለዚህ ተአምር መሆኑ ገብቶታል። ምን አደረገ? ወድቆ ጌቶቼ ሆይ እድን ዘንድ ምን ላድርግ ብሎ ጠየቃቸው። ስለዚህ ቅዱስ ጳውሎስ ታስሮ ወንጌል አልሰበከም። ሰበከ። ይህንን ሰው ምን ያረጉታል አይሁድ? ምን ያረጉታል ሮማውያን? በጣም እኮ አስቸገራቸው። ሲፈቱት ውጭ ወጥቶ ወንጌል ይሰብካል። ሲያስሩት ደግሞ ጠባቂዎቹን ክርስቲያን ያደርጋቸዋል። ጠባቂዎቹ ብቻ አይደለም፣ ከነገስታቱና ከፈራጆቹ እንኳን አንዳንዶቹን ልባቸውን ወደ ክርስትና ይስብ ነበር። የተባለ ንጉስ ነበር እና ስለ ቅዱስ ጳውሎስ ዝና ስለሰማ በዚያ ቅዱስ ጳውሎስ በታሰረበት ቦታ ሲያልፍ ፊስጦስ ይባላል ያሰረው። እሱን ሰላም ሊለው ሲሄድ በጨዋታ መሃል ቅዱስ ጳውሎስን አነሳ እና አንድ ጳውሎስ የሚባል አለ እኛ እስር ቤት ውስጥ አሁን የሚገኝ ምናምን ሲለው ደነገጠ። ምክንያቱም ስለ ቅዱስ ጳውሎስ ዜናውን ሲሰማ ነበር፣ ዝናው። እንደው ምን አይነት ሰው ነው ሲያወራ መስማት ፈልጋለሁ፣ ለየውና እንደው እባክህ ልስማው፣ ጥራው ይጠየቅ በሕዝብ ፊት። ከዚህ አስጠራው ፊስጦስ። ቅዱስ ጳውሎስ መጣ። ሲታይ ለዓይን የሚማርክ አይነት ሰው አለ ቅዱስ ጳውሎስ ማለት በቃ ቁስስ ያለው አነስ ያለ ሰውነት ያለው ሰው መጣ ቅዱስ ጳውሎስ። ከዚያ በኋላ ስለ ባየው ጊዜ አመሰግነው። አንተ ነቢያት መጽሐፍት እንደምታነብ አውቃለሁ፣ የኦሪት መጽሐፍት እንደምታነብ አውቃለሁ ብሎ ሲያመሰግነው አይ ግድ የለም አሁን የጠራን ስለ ራስ እንድትናገር ነው። ስለዚህ ስለ ራስ ምን በል ተናገር። ከዚያ ቅዱስ ጳውሎስ ስለ ራሱ መናገር ጀመረ። የሐዋርያት ሥራ ምዕራፍ 26 ላይ ታገኙታላችሁ። ስለ ራሱ መናገር ጀመረ ቅዱስ ጳውሎስ በሮም ነው። ስለ ራሱ ሲናገር የደማስቆን ታሪክ ነበር ይተርክ ነበር እና ቀስ እያለ ሲናገር በጣም ተመስጦ ሲሰማው ነበር። መጨረሻ ላይ ምን አልቋቋም ሲለው እንዴ ጳውሎስ ንግግር ልክ በእውቀት እንዳበደ ሰው ነው። በእውቀት እንዳበደ እና እኔን በትንሹ ክርስቲያን ልታደርገኝ ትመኛለህና እንደዛ ፈልገህ ነው ወይ ሲለው ቅዱስ ጳውሎስ ምን አለ? ዛሬ በዚህ ቦታ ሁሉ የተሰበሰቡትን ከዚህ ከእስራቴ በቀር ክርስቲያኖች እንዲሆኑ እመኛለሁ። የሰማችሁ አንተ ብቻ አይደለም፣ በዚህ የተሰበሰቡት ሁሉ ክርስቲያኖች እንዲሆኑ እመኛለሁ። ስለዚህ ቅዱስ ጳውሎስ ወታደርን ሲያገኝ አይደል በወንጌል እሳትነት ነው የሚባለው። ነገስታትን ሲያገኝ አይመራቸው። ስለዚህ ቅዱስ ጳውሎስን ወዴት እንደሚያሸሹ ተቸግረው ነበር። ወህኒ ቤት ሲያደርጉት ወህኒ ቤት ገብቶ ወታደሮቹ ሰብኮ ለውጦ ይወጣል። ወደ ውጭ ሲያወጡትም ደግሞ አልቻሉትም እና እንደዚህ ሲያስቸግራቸው ታያላችሁ። የቅዱስ ጳውሎስና የሲላስ መዝሙር ተመልከቱ። ይህን ሁሉ ተአምር የሰራው ምናቸው? ዝማሬያቸው። ግን የእነሱ ዝማሬ በተመቻቸው ሁኔታ ልክ እንደኛ ሲመቸን ሲደላን የቀረበ አይነት መዝሙር አይደለም። ተገርፈው ተሰቃይተው በመከራ ውስጥ ሆነው ለእግዚአብሔር ያቀረቡት እጅግ በጣም የተወደደ መስዋዕት ነው። እንዳልኳችሁ እኛ ብዙ ጊዜ መዝሙር በደስታ ጊዜ የሚቀርብ ብቻ ይመስለናል። መጽሐፍ ቅዱስ ደስ ያለው ቢኖር ምን ይመስል ይዘምር ያመስል ስለ ግን መዝሙር በሐዘን ጊዜ ብቻ የሚቀርብ አይደለም። ሰው የክርስትና ሕይወቱ እየበሰለ ሲመጣ እግዚአብሔርን የሚያመሰግነው በምንም ጊዜ ጭምር ነው፣ በመከራ ጊዜ ጭምር ነው። ለምን መሰላችሁ? ለመከራችን መፍትሄ የሚያመጣልን ማጉረምረማችን አለ። እግዚአብሔርን መስደባችን፣ መላእክትን መርገማችን አለ። በመከራ ጊዜ መፍትሄ የሚያመጣልና ከዛ ችግር የሚያወጣ ማመስገናችን ነው። ለሚያመሰግን ይጨመርለታል። ምን ያደርግለታል? ይጨመርለታል። እግዚአብሔር ወደ ተሻለው ያሸጋግረዋል። ለሚያማርር ሰው ደግሞ ይብስበታል። ስለዚህ ጳውሎስና ሲላስ በእስር ቤት ውስጥ ሆነው ማንን አመሰገኑ?
ማንን አመሰግኑ? እግዚአብሔርን አመሰግኑ። ከልብ የቀረበ ምስጋና ነበር። አንዳንድ ጊዜ እኮ እኛ መከራ ሲገጥመን መቼም ለአፍ አይመሰገንም ግን ምስጋና ችግር የለውም ምናምን እንላለን። ግን ይሄ እንኳን ለኛ ቀርቶ እንኳን እንደው ሰው ሊለውጥ ቀርቶ እንደው ለኛም ራሱ ልባችን አይቀበለው እንደው አፋችን ላይ ብቻ እንደሚቀር ያስታውቃል። ቅዱስ ጳውሎስና ሲላስ ግን በዚህ የመከራ ጊዜ ያመሰገኑት ምስጋና ከነሱ አልፎ የሌሎችን መከራ እንኳን ምን ያደርግ ነበር? የሚያስረሳ መከራ ነበር። የኛ ዝማሬ እንደዛ ነው። የኛ ዝማሬ ሰምተው ስንቶች ናቸው ቁስሎቻቸውን የረሱ ከመከራቸው ሄዳሉ? ስንቶች ናቸው የተጠቀሙት? በቃ በእኛ ዝማሬ የእጃቸው ሰንሰለት የተበጠሰላቸው፣ ወህኒ የተከፈተላቸው፣ ህይወታቸው የተለወጠ ማለት በብዙ ስርዓት ውስጥ ያሉ በሱስ ሊሆን ይችላል፣ በብዙ ኃጢአት ስርዓት ውስጥ ያሉ ሰዎች በእኛ ዝማሬ የተፈቱ ስንቶች ናቸው? ዝማሬያችን የዚህን ያህል ኃይል አለው። ስለዚህ የቅዱስ ጳውሎስና የሲላስ ዝማሬ እጅግ በጣም የተለየ ዝማሬ በመከራ ጊዜ የቀረበ መዝሙር ነበር። ቅዱስ ጳውሎስና ሲላስ በመከራ ጊዜ እግዚአብሔርን በደስታ ያመሰግኑ የነበረው ስላላመማቸው አይደለም፣ መከራ ስላልነበረባቸው አይደለም። ግን በመከራ ውስጥ ሁሉ የማይረሳቸው ማን አለ? እግዚአብሔር አይረሳቸውም። በመከራ ውስጥ እግዚአብሔር አብሯቸው። ስለዚህ ምንም መከራ ቢበዛ፣ ምንም አይነት እንደው የፈለገ ጅራፍ ቢያበዙባቸው፣ በዱላ ቢቀጠቅጧቸው፣ ግን በዚያ ሁሉ መከራ ውስጥ ከነሱ የማይለይ ማን አለ? እግዚአብሔር አለ። ስለዚህ እኔ ግን በመድኃኒቴ በእግዚአብሔር ምን ይለኛል? ደስ ይለኛል ይላል መጽሐፍ። በመድኃኒቴ በእግዚአብሔር ሌሎቹ እንዳልነበሩ ቢሆን አይደል ወይ ላያፈራ አይደል ምስቅልቅሉ ቢወጣ የጠበቅናቸው ነገሮች ሁሉ ባይሳኩ የመከራ ውርጅብኝ ቢወርድብን ግን እግዚአብሔር ከኛ ጋር ካለ በቂያችን አይደለም? በቂያችን። እኔ ግን በመድኃኒቴ በእግዚአብሔር ደስ ይለኛል፣ በእርሱ ሐሴት አደርጋለሁ። ስለዚህ የኛ የሐሴታችን ምንጭ የደስታችን ምንጭ መሆን ያለበት ማን ነው? እግዚአብሔር ነው። እግዚአብሔርን የያዘ ሰው በምንም አይነት መከራ ውስጥ አልፎ ሐዘንተኛ አይሆንም፣ ይደሰታል። እመቤታችን ፍስሕት ነበረች፣ ደስተኛ ነበረች። የእመቤታችን ደስተኛነት ሁሉ ስለተሟላላት አዛ እንደው ፈልጋ የምታጣው ነገር ስለሌላት አይደለም። እመቤታችን በምድር ስትኖር ድሃ ነበረች። እኛም ስናመሰግን እንዴት ከድሃ ቤት አደረ እንደ ምስኪን እንላለን። እንደ ምስኪን ከድሃ ቤት እንዴት አደረ እንላለን። ስለዚህ የእመቤታችን የደስታ ምንጭ ያላት ነገር ስለተሟላላት ወይም ኑሯ ምቹ ስለነበር ሳይሆን በዚህ ሁሉ ውጣ ውረድ ውስጥ ማን ከሷ ጋር ስላለን? እግዚአብሔር ከሷ ጋር ስላለ ነው። እና ተፈሥሒ ፍሥሕት ካላት ለዚያ ነው ደስተኛ ይቱ መልአኩ መጥቶ ሲያበስራት እመቤታችን ደስታ የጀመረው በዚያ በብስራት ቀን አይደለም። መልአኩ መጥቶ ባነጋገራት ትወልጃለሽ ትጸንሻለሽ ባላት ጊዜ አይደለም። ከዚያ በፊትም ምን ነበረች? ፍሥሕት ያላት ለዚያ ደስተኛ ይቱ ሆይ ምን ይበልሽ? ደስ ይበልሽ ያላት ለዚያ። ስለዚህ እግዚአብሔር ከኛ ጋር ስላለ ማመስገን ይገባናል። አሁን ያለንበት ጊዜ የመከራ ጊዜ ነው አይደል? ያው እንደ ጳውሎስና ሲላስ በእርግጥ እኛ አልተገረፍንም፣ ወደ ወህኒ ቤት አልተጣልንም። የተጣሉ የተገረፉ መከራ የሚቀበሉ ግን ወንድሞች አሉ፣ እህቶች አሉ። ደስ የሚያሰኝ ጊዜ አለ። በጣም ብዙ ልብ የሚሰብሩ ዜናዎችን የምንሰማበት ጊዜ ነው። በዚህ ውስጥ ሆነን ግን ማን እናመሰግናለን? ማንን? እግዚአብሔርን እናመሰግናለን። ለምን ከተባለ በዚህ ሁሉ መከራ ውስጥ ማን አረሳን? እግዚአብሔር። ሰው ረስቶናል፣ ማን ግን አረሳን? እግዚአብሔር ግን አልረሳንም። እና በመከራ ሁሉ ያረሳን አምላካችን ስሙ የተመሰገነ ይሁን። መዝሙራችንን የጳውሎስና የሲላስ መዝሙር ያድርግልን። የሰማነው በልቡናችን ያሳድርልን። ሰንበተ